ከፍቅረኛ ጋር ትደዋወያለሽ ወይ? የታውቂው ነው ካንቺ ፍቅረኛ ጋር የምደዋወለው እና ይሄንን የተደዋወልኩበት ነው የተጻጻፍኩበት ነው። እሺ አንዴ ስልኬን አምጪልኝ። ያው እንዴ የኔ ፍቅር ምን ሆነሽ ነው? አንገትሽ ምን ሆነሽ? መቼም የዚህ ሴትዮ አይን ነው አይደል እንደዚህ ያደረግሽ? ምን ሆነሽ ነው? እንዴት ነሽ? ደህና ነኝ። የኔ ፍቅር ምን ነው ደህና ልጅ አለበሽ? ጥሩ ልጅ አለበሽ? የዚህ ባህሪ ተጋብቶብሽ ነው አይደል? ድሮስ ከምን ጋር ያዋለ ምንድን ነው አፈን የምትከፍተው? እኔ ለመናገር ነው? ስሚ ሴትዮ፣ እኔ ስም አልጠራሁም። እና እዚህ ምን ታደርጋለህ? ምን ልትሰራ ነው የገባኸው? ምን አገባሽ ፈጣጣ? ባለቤቷ እሷ እንጂ እኮ አንቺ አይደለሽም። ቤሉን እንጂ ዝም በይ ስታስጠላ። እኔ እኮ ነኝ ያመጣሁት። ምን አገባሽ? አንቺ ዝጊሽኝ እንዳላጣጋሽ ስነ ስርዓትሽን ይዘሽ ተቀመጪ። አቤት አቤት፣ ማንን ነው እንደዚህ የተናገርሽው አንቺ? ኤልሹን ባሉ ነው? አዎ እሷን ነው። ወይኔ ገደላት። ለነገሩ ይበላል። እስኪ ደግመሽ በድጋሚ አፍሽን ክፈችባት። መሲ እባክሽ ይቅርታ አድርጊልኝ። ይኸው እጄን ነው እጄን ቁረጭ። ይኸው ቁረጭ። እንደዛ አድርግልኝ እንጂ ቆሻሻ ሰካራም ነህ። እሺ እኔ ምንም ነገር ቢፈጠር እንዳይ ታደርገኛለህ ብዬ አስቤ አላውቅም ነበር እኮ። እሺ ይቅርታ መሲ፣ በጣም እኮ ተናድጄ ስለነበረ። ደግሞ ሰው የሚወደው ሰው ላይ አይደል ንዴቱን የሚወጣው። እባክሽ ይቅርታ አድርጊልኝ። ዛሬ መታኝ፣ ነገ ደግሞ ትገለኛለህ። እሺ ከብት ማንም የላትም መሄጃ የላትም ቤቷን ጥላ ነው የመጣችው ብለህ ነው እንደዚህ የምታደርገኝ? ቀንህን ጠብቅ እሺ። አትይ አይኔ ጥፋ አንተ ከንቱ። እኔ ምንም ቃል የለኝም ለአንተ ቴዲ፣ ምንም ቃል የለኝም ምንም። መስዬ የኔ ሚስት፣ ቆይ እኔ ያለ አንቺ ማን አለኝ? ማን አለኝ? መሲ እባክሽ አጨክኝብኝ። እወድሻለሁ የኔ ልዕልት። አንቺ እኮ ለእኔ ሁሉ ነገር ነሽ። ጠብቅ፣ ሁሉንም ነገር ማሳጣቀን ሩቅ አይሆንም። ታነቅሺ ሙት። መሲ በስተመጨረሻም እንግዲህ ቴዲን አስጠንቅቀዋለች ማለት ነው። ቆይ እሰራላለሁ አለኝ የምትላቸውን ነገሮች ነው የማሳጣህ በማለት እንግዲህ ስትናገር መሲ እሱን በመውደድና እሱን በማፍቀር እንግዲህ ቴዲን ተከትለው ሄዳ ነበረ። ግን ደግሞ ከሄደች በኋላ ነገሮቹ በሙሉ ተቀያይሯል ማለት ነው። ምክንያቱም ከሚሰራው ወንጀል ይብን አራቅም። ለምንስ ከወይዘሮ ሄለን ጋር ትገናኛለች? ለምን እንደዚህ አይነት ነገሮችን ትሰራለህ? ብላ በተናገረችው ነገር ነበረ እጅግ በጣም የጎዳት ማለት ነው። ጉሮሮዋን እንቅ አድርጎ አርፈሽ መቀመጥ ካለብሽ አርፈሽ ተቀመጭ፣ ካለዚያ እገልሻለሁ እያለ እንግዲህ ሲያስፈራራት ነበረ ማለት ነው። እና በወሰነችው ውሳኔ እንዲሁም ደግሞ የቤተሰቦቿን ምክር ባለመስማቷ፣ የወንድሟን የእናቷን ምክር ባለመስማቷ እጅግ በጣም ነበር የተጸጸተችው። እንዴት ብዬ ነውስ ወደዚያ ቤት የምመለሰው እያለች እንግዲህ በሀሳብ ደረጃ እናቷን አግኝታ ስታወራት እናቷም የምትናገረው ነገር እንዲሁም ደግሞ መሲ ማለት ነው እናቷን ይቅርታ እያለች ማለት ነው በርቀት እያየቻት በሀሳብ ደረጃ ስትጓዝ ነበረ። ስለዚህ ይህ ሁሉ ጥፋት የራሷ እንደሆነ ይብን ራሱ የወንድሟ የመኩ ቁጣ ራሱ እጅጉን በጣም ናፍቆኛል። ወንድሜን ሰምቼው በኖረ እንዲሁም ደግሞ እናቴን የምትለኝን በሙሉ ሰምቻት በነበር ውሳኔ ስህተት ነበር ማለት ነው። እነሱን ቤተሰቦቼን ሁሉን ነገር ትቼ እሱን ተከትዬ መጥቼ እንዴት እንደዚህ ይጫወትብኛል? ዛሬ እንደዚህ ከመታኝ ነገ እኔን ከመግደል ወደ ኋላ አይልም በማለት እንግዲህ እያሰበች ትገኛለች። የሚፈልገውን የሱ የሆነ ነገር እውነት አሳጠዋለሁ፣ እሰራለታለሁ እያለች ነው ያለችው ማለት ነው። በነገራችን ላይ መሲ የሆነ ነገር ወንጀል ነገር አይታ እንኳን ዝም ብላ ማየት አትፈልግም ማለት ነው። ምክንያቱም ስለምትወደው ስለምታፈቅረው ብቻ የምታያቸውን እያንዳንዶች የቴዲ ስህተቶችን ዝም ብላ ማለት ለሷ ቀልድ ነገር አይደለም ማለት ነው።
ቴዲም ከዚህ በፊት ሲናገር ነበረ። ይብን ራሱ ከቤት ውስጥ ያገተውን ግለሰብ ራሱ ድምፅ ካወጣ ሌላ ችግር ነው የሚፈጥርብኝ። መሲ ራሱ ዝም አትልም፣ ቀላል ሰው አይደለችም። እኔን ራሱ እንደዚሁ እስር ቤት ነው የምትወረውረኝ። ስለዚህ እሷ በሌለችበት ይህንን ሰውዬ ሌላ ቦታ ማሰር የግድ አለብኝ፣ ወይንም ደግሞ ሌላ ቦታ ማገት አለብኝ፣ ቦታውን የግድ መቀየር አለብኝ ብሎ አስቧል ማለት ነው። ስለዚህ አሁን መሲ መንቃት መቻል አለባት። ምክንያቱም ቴዲ ማሸነፍ ሳይሆን መሲ እራሷ ጠንክራ ጀግና ሆና ማሸነፍ መቻል አለባት ብዬ አስባለሁ ማለት ነው። ወይዘሮ ሄለንንም እንደዚሁም ደግሞ እራሱ ቴዲን ወደ እስር ቤት የምትወረውርበት ዋነኛዋ እንደውም ከሁላቸው ማለት ነው መሲ ነች። በጣም ብዙ ነገሮች አሉ። ስለዚህ የቴዲ ይሄ ያፈቅርሻለሁ፣ ወድሻለሁ የሚላት ነገር፣ የኔ ልዕልት፣ የኔ ቆንጆ የሚላት ነገር ሊያታልላት አይችልም ማለት ነው። ስለዚህ እሷ ምን ማለት አለባት? መንቃት መቻል አለባት ማለት ነው። ሌላው እንግዲህ ሀና ነች። ሀና ያው ለጓደኛዬ ለፍቅረኛዬ የሆነ ነገር ገጥሞት ነው እንጂ በእርግጠኝነት በጣም ይወደኛል፣ በጣም ያፈቅረኛል፣ ዝም አይለኝም፣ ይደውልልኝ ነበረ በማለት እንግዲህ ከሊዛ ጋር እያወሩ ነበረ ማለት ነው። ስለዚህ ሊዛም በቃ ለምን አንቺ አትሸነፊም፣ ለምን አትደውይለትም በማለት እንግዲህ ሀናም አዎ ምናልባት የሆነ ችግር ገጥሞት ሊሆን ይችላል፣ ከኔ ዋሰ እሱ ሌላ ችግር ውስጥ ሆኖ ነው እንጂ የኔ ፍቅርማ እንደዚሁ ዝም ብሎ አልጠፋም፣ በቃ ችግር የለውም ስልክሽን ትሰጭኛለሽ፣ በስልክሽ እደውልለታለሁ በማለት እንግዲህ ያው አስባለሽ ማለት ነው። ግን ደግሞ በደወለችበት ሰዓት ወይንም ደግሞ ልደውል የሊዛን ስልክ ባየችበት ሰዓት ሊዛ እና ቴዲ እንደተጻጻፉና ከዚህ በፊት እንደተደዋወሉ ነው ያወቀችው ማለት ነው። እና በዚህ ጉዳይ እንግዲህ ሊዛ እጅግ በጣም ነበር የደነገጠችው። ማለት ሀና ማለት ነው በደንብ ነበር የደነገጠችው። የደነገጠችበት ምክንያት ደግሞ የጓደኛዋ ስልክ ነው። ሲቀጥል ደግሞ ጓደኛዋ ደግሞ እንግዲህ ያው የቴዲ ፍቅረኛ ነች እና ቴዲ ደግሞ ከዚህ በፊት ሊዛን ለማግኘት እጅግ በጣም እንዲሁም ባለስልጣን ነው፣ አብረን እናገኘዋለን ያለችው እንግዲህ ሊዛ እሱን ነው ማለት ነው። ስለዚህ አሁን ላይ ግን ሀና በሌላ ነገር ነው እንትን ያለችው። ሊዛ ደግሞ ምንም ነገር የሚደበቅ ነገር ሚስጥር የለኝም ለይብን ራሱ ቤሎን ስለነበረ እኔ እና እሷ የምንነጋገርበት ነገር አለ፣ ቤሎን ውጣልኝ ከዚህ ግን ደግሞ በቤት ሄድልኝ ስላልኩ በጣም ይቅርታ ብለው ነበር ማለት ነው። ሊዛ ምንድን ነው ያለችው? ከቤሎን የምደብቀው ምንም አይነት ሚስጥር የለም። ስለዚህ ሀና መናገር የፈለግሽውን ነገር መናገር ትችያለሽ ብላት ነበር ማለት ነው። እና እያንዳንዱን ነገር እሷ እንዳልሆነች እያወራች በነበረበት ሰዓት እንግዲህ እነ ጆን በመምጣት እና እንዲሁም ደግሞ ኤልሹ በመምጣት ነገሩን ለማቋረጥ ችለዋል። ስለዚህ በእርግጠኝነት ያው ሊዛ ታስረዳታለች፣ እንዲሁም ደግሞ ሀናም ልትረዳት ይገባል ብዬ ነው የማስበው ማለት ነው። ስለዚህ ቴዲ በጣም ብዙዎችን እየተጫወተባት ይብን ራሱ ሀናን እየተጫወተባት መሆኑን ሊዛ ላይም ራሱ ሊጫወትበት መሆኑንም ይህንን ነገር ማለት ነው ሁላቸውም ያው በቃ ተግባብተው ለህግ ማቅረብ አለባቸው ብዬ ነው የማስበው። መሲ ላይም ይጫወታል፣ ሀና ላይም ተጫውቶባታል፣ እንዲሁም ደግሞ ሊዛ ላይ ራሱ ቴዲ ሊጫወትባት ነው የሚፈልገው ማለት ነው። ስለዚህ ሁለት ጓደኛሞች ማለት ሊዛና እንዲሁም ደግሞ ሀና በዚህ ምክንያት እንዳይጣሉ ነው እንትን የምለው። በነገራችን ላይ ሀና እጅግ በጣም ደስ የምትል ልጅ ነች። በበፊቱ በጣም ነበር እንትን የምትለኝ፣ አሁን ላይ ግን በጣም ምርጥ ልጅ ነች ማለት ነው። ስለዚህ በእርግጠኝነት ከሊዛ ጋር መግባባት መቻል አለባት። ይብን ራሱ የሊዛን ነገር ራሱ ደብቃላታለች ማለት ነው። ኤልሹ አክስቱ አይደለች ወይ? እንዴት ነው እሷ ጓደኛው ልትሆን የምችል? ኧረ እኔ እሷን አይደለም እንዴ ሌላ ጓደኞች እኮ አሉ፣ እሷን አይደለም ተሳስቼ ነው በማለት እንግዲህ ይብን ራሱ ስህተቷን ማለት ነው የሊዛን ስህተት ስትሸፍንላት ነበረ። ሲቀጥል ደግሞ ሊዛ ያው ፍቅሯን ማለት ነው ለቤሎ ልትነግረው በነበረበት ሰዓት ላይ እንግዲህ ኑኑም አጨልቃ እየሰማች ነበረ። እንዲሁም ደግሞ ቤሎን ምንድነው መናገር የፈለግሽውን ነገር ለምንድን ነው የማትናገሪው በማለት እንግዲህ እንትን ሲሉ ማን መጥቶባቸዋል? መኩ መጥቷል ማለት ነው። መኩ በመጣ ሰዓት እህቴ ምንድን ነው አጮልቀሽ የምትሰሚው? እንደዚህ እኮ ጸባይሽ አይደለም፣ ሲጀመር ከመቼ ጀምሮ ነው አንቺ ተደብቀሽ የሚያወሩትን መስማት የምትጀምሪው? በማለት እንግዲህ ተቆጥቷታል ማለት ነው። እና ሊዛም እንደዚህ አይደረግም፣ ተደብቀሽ እየሰማሽን ነበር እንዴ? ይህ ብልግና ነው፣ አይደረግም ብላለች ማለት ነው። ቤሎም አይ በፍጹም እሷ እንደዚህ አታደርግም የሚል መልስ ነበር የሰጠው ማለት ነው። ግን ደግሞ ኑኑ እጅግ በጣም ከፍቷታል። ምክንያቱም ሊዛና እንዲሁም ደግሞ ቤሎን
አብረው ቆመው እያወሩ ስለነበር ስለምን እንደሚያወሩና ሊዛ ምን ለማለት እንደፈለገች መጨረሻውን ለማወቅ በጣም እጅግ በጣም ጓጉታ ነበረ። ግን ደግሞ መኩ መጥቶ እንትን ብሏታል፣ አቋርጧቸዋል ማለት ነው። ስለዚህ ይብን እነሱ ራሱ ሊያወሩት አልቻሉም ማለት ነው። እና በዚህ ምክንያት እኔ ሂጄ ልነግረው ነበረ፣ ግን ደግሞ ሰው መጣና አቋረጠኝ እያለች እንግዲህ ለጓደኛዋ ለራሷ ለሀና ስትናገር ነበር። ሀና ደግሞ እንዴት በዚህ ፍጥነት እንደዚህ ትናገሪያለሽ? ለምን ረጋቴም ነገሮቹን እኮ በእርጋታ የሚሆኑ ነገር ነው እንጂ እንደዚህ በችኩል የሚሆኑ አይደለም። እባክሽን ጓደኛዬ ረጋ በይ በማለት እንግዲህ ስትላት ነበረ። አረ በጣም ነው የተናደድኩት። ደግሞ እኮ ልክ ልነግረው ስል ነው መተው ያቋረጡኝ። ደህና ልተነፍስ ያልኩትን ነገር እንዴት እንደጨነቀኝ እያለች እንግዲህ ስታወራት ነበረ ማለት ነው። ሌላው እንግዲህ አዶኒ ነው። አዶኒ ያው ኤልሹ እየቀረጸችው ነበረ። ምክንያቱም ከክላሴው ስልኩን ያነሳኸው አንተ ነህ በማለት እንግዲህ በስልኳ ካሜራ ከፍታ እየቀረጸችው ነበር። ገብቶ ሲበረብር ወይንም ደግሞ የሚፈልገውን ነገር ሲፈልግ ያን ነገር ማሳያ እንዲሆን እሷ በስልኳ ቀርጸው ነበረ ማለት ነው። ግን ደግሞ አዶኒ ደስ የሚለው ነገር ማለት ነው ካሜራውን አይቶታል። በስተመጨረሻም ከፈለገ በኋላ በቃ የፈለገውን ነገር ሲያጣ ልክ ሊወጣ ሲል ኤልሹ ያስቀመጠችውን ስልክ አይቷል ማለት ነው። ስለዚህ ሲቀዳ የነበረውን ቪዲዮ አጥፍቶታል። ሲቀጥል አልጋው ላይ ያስቀምጦት ነበር ስልኩን የወጣው ማለት ነው። ኑኑ ያው ክላሷን ልታጸዳ በመታችበት ሰዓት ኤልሹ ትመጣለች። ለምንድን ነው ስልኬን እኮ አስቀምጨው ነበር፣ በካሜራ ልጅ አስቀምጨው ነበር፣ ለምንድን ነው ያነሳሽው? ለምንድን ነው እንደዚህ ያደረግሽው? እያለች እንግዲህ ኑኑ ያደረገችው በማስመሰል ማለት ነው። እጅግ በጣም ነበር ኑኑን የተቆጣቻት። ኑኑን በስተመጨረሻ ኤልሹን ተቆጥታታለች ማለት ነው። ምክንያቱም ከዚህ በፊት እኔን በጣም ብዙ ነገር እንዳደረግሽኝ፣ የእናትሽን ወርቅ እየሰረቅሽ እኔን ሌባ እንዳስበልሽኝ በጣም ብዙ ነገሮች አድርገሽኛል። ከዚህ በኋላ ምንም አይነት ነገር አልታገስሽም በማለት እንግዲህ እጇን ጥምዝዛ አድርጋ ይዛ ማለት ነው መታ ሊዛ ነበር እንግዲህ ያገላገለቻቸው ማለት ነው። እና ለምንድን ነው ገና ቤቴ ነው ብለሽ ነው እንዴ ልጅቷን ለምንድን ነው እንደዚህ አይነት ቃላቶች የምትናገሪያት? በማለት እንግዲህ ሊዛ ከኑኑ ጎን በመሆን ኤልሹን ተናግራት ነበረ ማለት ነው። ኤልሹም ስትናገራት አንቺ ደግሞ ማነሽ ብላ እንግዲህ ያው ሊዛን እንትን ስትል ማለት ነው። ሊዛም እንደዚህ እጇን ጠምዝዛ ኤልሹን ቀጥታታለች ማለት ነው። ኤልሹ በጣም ነበር የተናደደችው፣ በጣም ነበር የተበሳጨችው። ሁለታቸውም ከዚህ ቤት አታድሯትም፣ አስወጣችኋለሁ በማለት እኔ ሰው እንደሌለኝ ነው አይደለም የምታውቁት በማለት እንግዲህ ያው ማንን ጠርተዋለች? ጆንን ማለት ነው። እንግዲህ የሆነ ነገር ስትፈልግ የሆነ ነገር እንትን ሲልላት እንግዲህ ጆን ጋ ነው የምደውለው። ጆን መጥቷል። ሲቀጥል ያው እኔን የሚቆጣኝ እኔን እንትን የሚለኝ ሰው በጆን አስመታዋለሁ የሚል ሀሳብ ነበረ እና ጆን ወደ ቤት እንዲገባ አድርገዋለች። ሊዛ እንግዲህ ኤልሹን እየተቆጣች ባለበት ሰዓት ጆን ደግሞ እንደዚህ የምትቆጫት ኤልሹን ነው እንደ እስኪ ድጋሚ እንዲሁ ድምፅሽን ከፍ አድርገሽ ኤልሹን ተናገሪያት በማለት እንግዲህ ጆንም ማለት ነው ለኤልሹ ጠበቃ እየቆመ ይገኛል። እና አሁን ላይ ማለት ነው የሊዛና እንዲሁም ደግሞ የሀና ጓደኝነት በዚህ መልኩ ቅር ሊባባሉ አይችሉም ብዬ ነው የማስበው። ሁለታቸው የግድ በግልጽ ማውራት መቻል አለባቸው። ሌላው እንግዲህ ያው አዶኒ ማለት ነው የቤሎን እና እንዲሁም ደግሞ የኤልሹን የሕክምና ውጤት ሊያይ ነበረ። ግን ደግሞ ማን ደርሶበታል? ራሱ ቤሎን ደርሶበታል ማለት ነው። እና ምንም ነገር እንደማያስታውስና ይህ የኔ ወረቀት ነበር ሚስቴ ነበር እየሰጠችኝ ምናምን እያለ አዶኒም ተናግሮ ነው። በነገራችን ላይ አዶኒ በጣም ጎበዝ ልጅ ነው። ከቤሎም በላይ በጣም ጎበዝ ልጅ ነው ማለት ነው። የሆነ በቃ እውነታን ለማንጣት ወንጀለኛን ለመያዝ የማያደርገው እጥረት የለም ማለት ነው። የራሱን ፍላጎት የማፍቀር የመውደዱን ነገር ያንን ሁሉ ነገር ትቶ ስለ አባቱ ገዳይ ማን እንደሆነ ለማዋጣት እጅግ በጣም እየሰራ ይገኛል ማለት ነው። አዶኒ ለምሳሌ ቤሎን ልክ እንደ አዶኒ ቢሰራ በጣም ጥሩ ነበር። አሊያም ደግሞ አዶኒና እንደዚሁም ቤሉ ለሁለት ተቀናጅተው ግልጽ ሆነው ሰርተው ቢሆኑ በእርግጠኛ ነኝ በትንሽ ጊዜ ውጤታማ የሆኑ ነበር ማለት ነው። እና ያው እንግዲህ ቤሎንና እንዲሁም አዶኒ ያው ብዙም አይስማሙም ማለት ነው። ስለዚህ
እጅግ በጣም ነበር የተቆጣው። እየገባ ዝም ብለህ እቃ የምታነሰውን ነገር ማቆም አለብህ፣ ካለዚያ ደግሞ እዚው ከቤት መሄድ ትችላለህ፣ እዚህ አላስታወስኩም ምናምን እያልክ ዝም ብለህ ሰውን አትሸውድ እያለ እንግዲህ ያው ቤሎን ሲናገረው ነበር ማለት ነው። እና ቀጣይ ምን ሊፈጠር ይችላል የሚለው ነገር ማለት ነው። ያው ቴዲ በጣም መሲን እየፈተናት ነው ያለው። ቴዲ መሲ ደግሞ በጣም መንቃት መቻል አለባት ብዬ አስባለሁ። በጣም ብዙ መረጃዎች ማግኘት አለባት። በነገራችን ላይ ይብን ከነሱ ቤት ማለት ነው፣ ያ ማለት ከነ ቴዲ ቤት በእርግጠኝነት የታገተው ማለት ነው የቤሎን አባት ወይንም ደግሞ የቤሎን አጎት ሊሆን ይችላል ነው ብዬ የማስበው ማለት ነው። ስለዚህ ያንዳንዱን ነገር ሚስጥር ማውጣት የምችል መረጃ ማውጣት የምችለው አንድና አንድ መሲ ነች ብዬ አስባለሁ። ስለዚህ መሲ መታገስ መቻል አለባት፣ እንዲሁም ቴዲን መጫወት አለባት ማለት ነው። እሱ እንደተጫወተባት እሷም ደግሞ መብለጥ መቻል አለባት ብዬ ነው የማስበው። እና ውድ የቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ የሆኑ ነባሩ ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።